ልጅ ሆይ ጠቢብ ሁን ይላል የዛሬ ርዕሴ። ንጹሕ ፍቅር። ቆንጆዎቹ ቁንጅናቸው ሁሉ የሚተካ አይመስላቸውም። ከእውቀትና ከትህትና የራቀ ሁሉም ሰው በመልካቸው የሚመረኩት ስለሚመስላቸው ኩራትና ተንኮለኞቹን ይሆናሉ ይላል። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች፣ ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ነባሮቹም ሼር በማድረግ ቪዲዮአችን ሌላ ተደራሽ እንዲሆኑ በአክብሮት እጠይቃለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ ማለት ነው። ውድ ቤተሰቦቼ አብራችሁን ሁኑ። ልጅ ሆይ ጠቢብ ሁን ይላል። አንተ ግን ቆንጆ ወዳጅ እንጂ ቆንጆ ቁመና አትሻ፣ ቆንጆ ትዳር እንጂ ቆንጆ ሴትን አትመኝ። የላይ ነገር ከንቱ ነውና ካለፈ ነውና፣ በሚፈርስ አካል ኑሮ በሚለወጠው መልክ አትደልል። እወድሃለሁ ብለህ የምትናገረውን ቃል ውለታ አታድርገው። መወደድህ የምታናግረው እንወድሃለን እንዲሉ አይሁን። እውነተኛ አፍቃሪ የራስን ፍቅር ያለ ምክንያት መፈጸም የሚችል ብቻ እንደሆነ እወቅ። መወደድህ ለመስማት አትጠብቅ። ዛሬ የምትዘራት ዘመንህን ነገ መከራ ነውና፣ በእምነት እውነትን ዝራ። በምታውቀው ቦታ ላይ አገልጋይ፣ በማታውቀው መልካም ተግባርን ላይ ደጀን ሁን። በቦታ መምህር፣ ያለ ቦታ ተማሪ ሁን። ክብሩን እንዳያቀንስብህ ከዕቃ ተመከር። ከዕቃ ተመከር። ከእውቀት ሙጉት ራቅ። ቂም አፍን የሚያመራው ልብን የሚነቀዝ ተግባርን የሚያስፈስፍ ነውና፣ ለበደለህ ሰው ቂምህንን ግለጥለት። ቂመኝነትን በክፉ መሸነፍ እንጂ ጀግንነት አይምሰልህ። አጥርተህ ሳትሰማ ቃል አትግባ። የሚበልጥህ ለኮራብህ እንዳይልህ፣ ያነሰህ ሊደርስብህ ብሎ እንዳያጠፋህ። የሀብትህ ልክ እንዳታወራ። በገዛ አፍህ በአንዱ ትከበራለህ በአንዱ ትቀላለህና። በጣም በማከብርህ እንዳትመረክ፣ በጣም የሚያከብርህን እንዳትማረክ። በጣም በመቅንህ እንዳትዋረድና ተጠንቀቅ። ሁሉም ሰው እንዳንተ መሆኑን እወቅ። የእኔን መናገር ምን አለመጣል ብለህም ስህተትን አትለፍ። የእኔን ስታውቅ ምን ይጠቅማል ብለህም ስጦታህን አትጠፍ። መልካም ቃል ከስጦታ ይበልጣልና መልካም ቃል ተናገር። ትምህርትህ ለእውቀትን ያዘጋጃል እንጂ ከእውቀትን አይጨርስም። አእምሮ ለማራቅ ትምህርትን፣ ሰውነትን ለመግዛት ትዕግስትን፣ ከምንም ጋራ ለመናገር ስነ ስርዓትን ያስፈልጋል። ለህሊና እረፍትን ግን እምነትን ይሻል። ተከታይ ለማበጀት ደግሞ ግልጽ መሆንና ታማኝነት ግዴታ ይልሃል። አንተ እውነትን ጠልተህ ዘመኑን እውነትን ጠልቷል አትበል። ዘመን እኔና አንተን ነን፣ በራሱ ክፉና ደግ የሆነ ዘመን አለና ይላል። ጠቢቡን በሚለው ርዕሳችን ዛሬ እና ውድ ቤተሰቦቼ፣ ጥበብና ማስተዋልነት የተሞላበት ህይወት ማንም አያገኘውም። በመልክ በቁንጅና ወይም ደግሞ በተለያዩ ነገሮች በሀብት በንብረት የምንመካ ሰዎች እውነት ወዮላችን ማለት ነው። መልክ ምንም አያደርግም። ሀብትም ንብረትም ደም ግባትም ሁሉም የከንቱ ናቸውና ባለን በተሰጠን በአስተዋይነት በጥበብ
በተጓዝንበት ግን ሁሉ መልካም ነው እና ውድ ቤተሰቦቼ የአበው ምክር በጣም እጅግ ደስ የሚል ነውና መነቀፍን አትፍራ፣ ነቀፋህን ግን አትጥራው። ስለ ሐሴት ሳይሆን ስለ እውነትን ተገፋ። የሌሎችን መወደድ ፍቅርን ስጦታ እንጂ ብድር አይደለምና አልወደደኝም ብለህ በአድባሪዎቹን አንቀጽን አትክሰስ። የሚገባህን አድርግ። የዚህን ዓለም ሰው ሲወድህም ሲጠላህም ባለማወቅ ነው። ብዙዎቹ ስለወደዱ ይወድሃል፣ ብዙዎቹ ስለጠሉ ይጦልሃል። ሁሉም ጊዜ የበላያችሁን አትመልከቱ፣ የበታቻችሁንም ተመልከቱ። ለድምፅ አልባዎችን ጩኹላቸው፣ ለተጠየቁትን ተሟገትላቸው። እውነትን በማለት የምታጣውን ሐሰተኛ ወዳጅህን ብቻ ነው። እውነትን ለማለት የምታተርፈውን ግን እውነተኛ ወዳጅህ ነው ይላል። ደጋፊዎቹ ተከታዮቹ አይደሉም። ሰዎች ስለደገፉህም የያዝኩትን እውነት ነው ብለህ መንቻካ አትሁን። ምናልባት ዛሬን የሚጮህልህ ዛሬን ሊያሳስሩህ ሊሆኑ ይችላሉ። ሊያስለቅሱህም ቃልህንም ማርኳቸው ሳይሆን የሞት ዘመዳቸውን ትዝ ብሏቸው ሊሆን ይችላልና አለቀሱ ብለህ ንግግርህን ብድር አትስጣቸው። እውነትም በድጋፍ ብዛት እንዳትመዝናት፣ በእውነትን አትመዝናት። ተጠንቀቁ፣ ለእውነት እንጂ ለይሉንታ አትኑሩ። ያንተ ስልህ የምትኖርበትን ሕዝብና ባህል ከእውነት ጋር አስከትላቸው። መጋፈጥን ያለብህን ሰዎችን የሚቀበሉህን ባህላቸው ስታውቅና ስታከብርላቸው ነው። ልጅነት ያልተሰለሰ መሬት፣ ወጣትነት የአዝመራ ዘመን፣ ሽምግልና ደግሞ የአጨዳ ዘመን ነው መሆኑን አስተውል። በሽምግልና የምታጭደውን የወጣትነት አዝመራ ነው። ዛሬ ለምትዘራው ተጠንቀቅ። የሰዎች ያለማወቅ አግዝ። እውቀትህን ባለማወቅ ላይ እንድትኮራና እንድትፈርድ ያደርግሃል። የአዋቂ ሩቅ ቁጥር ከአላዋቂዎቹ ነውና ማወቅ ባለዕዳነት እንዳይሆን አላዋቂዎቹ እርዳቸው። ሁሉም ዛሬ ላውራ አትበል። የደበቅኸውን ሚስጥር አታውጣ። የሰማኸውን ወሬና የተገለጠልህን ሚስጥር ምንም መፍትሄ ሰጥተኸውና ያየኸውን ስራ ሁሉ እሰራለሁ፣ የሰማኸውንም ትምህርት ሁሉ እማራለሁ አትበል። ይህንን የተሰወረ የእንቅት ጣቢያ ነውና ሁሉን ለያዘ ማለትም ዝንጉ አድርጎ እንዳያስቀረ ሁሉም ውስጥ ልኑር አትበል ይላል። ያንተን ቦታ የሚተካ ማንም የለም። የተቋቋምከውን የሚቋቋም የተዋጣኸውን የሚወጣ ማንም የለም። ምንም ሳትፈተን ዛሬ ያለህበት እንዳልደረስክ አስተውል። ይህች ዓለም ከተቀላቀልክ ጀምሮ የህይወት ፈተና አቁሞ አያውቅምና ካሁኑ በኋላ ይቀጥላልና ጠንካራ ሁን። ያለፍካቸውን ከባድ ጊዜያትን እያስታወስክ ለመጪዎች ተዘጋጅ። በፍጹም አንተ ብሎ ለወጣት ችግር አትንበርከክ፣ እጅ አትስጥ። በሚከተለውን አዋቂው መረጋገጫ ብርታትን ለራስህ አረጋግጥ። በራስ መተማመንህን አጎልብተው። በተስፋ ተሞላ። ስሜትህን አዲስ ብርሃንን
ተጠገን። የደረሰብኝን እያንዳንዱን ፈተናዎችን በደል ተወጥቼዋለሁ። የሩቁን እወጣዋለሁ። ችግሮቹንን እቀርፋለሁ። ወደፊትንን እራመዳለሁ። የጎዱኝን ያቆሰሉኝን ሰዎችን በትልቁ ይቅር ባይነትን ረስቼዋለሁ። በእነሱ ምክንያት ለሚደነዝዘው ሆነ ለሚቆዝመው ጊዜ የለኝም። ሙሉ ትኩረቴን ህልሜ፣ ራእዬና ግቤ ላይ ነው። ለዚህም የሚያምነው አምላኬ በሚገባ ይረዳኛል ይላል። አዎ ይበቃን። ታሪክ አላስቀሰቅስም። አዎ ታሪክን አልቀሰቅስም። ያለፈ ትዝታን አላስታውስም። አዲስ ታሪክ፣ አዲስ ጀንበር፣ ደግ መስራትና መፈጸም እችላለሁ። አቅሙ አለኝ። በብዙዎቹ ችግር የተሟላው ዳሴት ተዘጋጅቷልና አዲሱ የራሴን አስደሳች ዳሴ አከፍታለሁ። ላጠፋሁትን ጥፋትና ለሆነብኝን ነገር ሁሉ ኃላፊነትና ወስዳለሁ። ለውድቀቴ ተጠያቂ ነኝ። ለመበደሌን ተጠያቂ ነኝ። ለሆነብኝን ሁሉ ኃላፊነትና ስለምወስድ ምንም የሚያስፈራኝ ነገር የለም። ራሴን ተቀብዬዋለሁ። ራሴን እወደዋለሁ። ራሴንን አከብረዋለሁ። ዘወትር የሰላም እንቅልፍን እተኛዋለሁ። ድንቅ ስላደረገልኝ፣ መልካም ስላደረገልኝ ከማንም ውጪ ምርጫዬ አዎ ያሰብኩትን አንተ አደርጋለሁ። እግዚአብሔር ሆይ አንተ እርዳኝ፣ በመንገዶቼ ሁሉ አንተ ምራኝ። ያለፈውን ሁሉ አልፏልና የወደፊት ህይወቴንን አንተን አሳምርልኝ ማለት የተበጀ ነውና፣ አዎ ያሰብኩትን አደርጋለሁ፣ የገጠመኝንም አልፈዋለሁ። አምላኬ አንተን ተደግፌ ፈጣሪን ይዤ መቼም ተስፋ አልቆርጥም። በሆነብኝ አልጸጸትም፣ ባደረኩትም አልቆጭም። እርሳስ ለስህተቱ ማረሚያ ለጺጵዮስ እንዳለው ሁሉ እኔንም ሁለተኛ እድል አለኝና በጥፋቴ አልረበሽም፣ በስህተቴ አልታወቅኩምና። በእርግጥ ሁለተኛ የቀደመው ስህተቴን አልደግመውም። ጥሩ ተማሪ መሆኔን ለማረጋገጥ ፍጹም በተደጋጋሚ ስህተትን ረጅም ጊዜ አልወሰድኩም። ከፈጣሪ ፈቃድ ቀጥሎ ህይወቴ በእጄ ናትና በምፈልገው መንገድ እኖራታለሁ። ደስታዬንም ከውጤቴ አመነጨዋለሁ። አዎ እግዚአብሔርን ይዤ እጓዘዋለሁ ይላል። ተስፋዬ፣ አምባዬ፣ መጠጊያዬ እግዚአብሔር ነውና ሁላችንም እግዚአብሔርን እንድንጠጋ፣ እግዚአብሔርን መደገፊያችን እንድናደርገው፣ የሰራነውን ስህተቶችን ተምረንባቸው ለወደፊት ህይወታችንን መልካም ነገሮችን እየዘራን ለነገው የምናጭደው ምልጡና ደስ የሚል ምርታችንን በራሳችን በእጃችን ነውና ራሳችንን እናዘጋጅ ማለት ነው። አዎ ጀግናዬ፣ ትችላለህ፣ ትወጣዋለህ፣ ታልፈዋለህ። ነገ ሌላ ቀን ነው። ራስህን ለማጽናናት አትስነፍ። ለራስህን ጊዜ አትጣ። በአዎንታዊ መረጋገጫ ደጋግመህ ራስህን አበርታ። ያረጋጋኸው ዘንድ ለውስጥ ህሊና ትረካለህ። አዎንታዊ ሀሳቦችን ለራስህ ንገር። የማይሻማው የሰላም አማራጭ በነፃ ትጠቀማለህ። ከፈተናዎቹ ተላቀህ ብሩህ ነገርን አልም። በጎውንም ተመኝ፣ ደጉን አድርግ። ከምንም በላይ በራስህና በአምላክህ ተማመን። መልካም ጊዜያትን እንደሚመጡ አትጠራጠር።
ዘወትር በተረጋጋ መንፈስ በሰከነ አእምሮ በየማናውጥ ተስፋ በጨማዎቹን የተሻሉ ድንቅ ጊዜያትን ጠብቅ ይላል። ብዙ ነገርን ለመማር መሞከር እይታ ያሰፋል። የእይታህን አድማስ ሲሰፋ ደግሞ አንተን እያነሳክ ነውና የምትሄደው። ሰፊ ከሆነው ዓላማ ውስጥ አንተ ምን ያህል ኢማናት እንደሆንክ ትረዳለህ። እያወክ ስትሄድ ትልቅነትህን ሳይሆን ትንሽነትህ ነው የምትረዳው። እያወክ ስትሄድ በዓለም ዙሪያ በተፈጠረው እውቀት ውስጥ አንተ ትንሽ መሆንህን ይገባሃል ይላል። ትኩረት ያደረክብን ነገር ሁሉ ያድጋል። ተኩላ እና በግ ቢኖሩን ለተኩላዋ ስጋ ለበጉ ሳር ስንመግባቸው ስለበሉ ሁለቱንም ያድጋሉ። ነገር ግን ለተኩላው ስጋ መስጠቱን ትተን ለበጉ ብቻ ሁል ጊዜ ሳርን መስጠቱን ብንቀጥል የቱ ነው ፏፍቶ የሚያድገው? በጉ ነው ወይስ አይደለም የሚያደርገው? ለምን ቢባል የሚመገቡ ነውና የሚያድገው፣ የሚመገበው ነው የሚያድገው። እንዲሁም ደግሞ ለበጉ ሳር መስጠትን ትተን ለተኩላው ብቻ ሁል ጊዜ ስጋ ብንመግበው የቱን ነው የሚያድገው? ተኩላው ነው የሚያድገው። ስለዚህ ተኩላውን ከሆነ ያሳደግነው ሲያድግ ይበላናል። በጉን ከሆነ ያሳደግነው ሲያድግ እንበላዋለን። ያ ማለት ያሳደግነውን ነው የምንበላው። ትኩረት ሰጥተን የምናሳድገው ነገር ምንድን ነው? ጥላቻን ከሆነ የምናሳድገው ጥላቻ ሲያድግ ይበላናል እና ቂምን ካሳደግነው ቂም ሲያድግ ይበላናል። ክፋትን ከሆነ ያሳደግነው ክፋትን ሲያድግ ይበላናል። ነገር ግን ህልማችንን ከሆነ ያሳደግነው ህልማችን ይበላናል። ህልምን ከመከተል በላይ የሚያስደስት ነገር የለም። ፈጣሪያችንን ይዘን ለህልማችን ስንሮጥ ደግሞ ያሰብነውን ቦታ የማድረስ የምንደርስበት ምንም ምክንያት አይኖርም ይላል። እጅግ በጣም የሚገርም ስነ ጽሁፍ ነው። ውድ ቤተሰቦች እውነት ነው። አንዳንዴ የሚበላን ሳይሆን የምናሳድገው የምንበላው ብናሳድገው እጅግ በጣም ይገርማል ማለት ነው። እዚህ ጋር ትንሽዬ ጽሁፍ የምትመስለው በእርግጥ እኔ ብዙም አልገለጽኩትም። የተኩላውና የበጉ ታሪክ እጅግ በጣም ይገርማል ማለት ነው። ተኩላውና በጉ ሁለቱም ፍጡራን ናቸው። ነገር ግን ተኩላው ለምን እንደምንመግበው እኔ አላውቅም ማለት ነው። እና በጓ ግን ስለምትጠቅመን ስለምንበላት ሳር ሁል ጊዜ እንሰጣታለን። እኛ አእምሯችንን የምንሰጠው ልባችንን፣ አይናችንን ሁሉ የምንሰጠው ነው። የሚጠቅመንን ብንመግበው የተሻለ ነው ብዬ አስባለሁና ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይኩን ሰብስክራይቡን እንዳትረሱ። የዛሬ ቪዲዮዬ ይህንን ይመስላል። እጅግ በጣም ደስ የሚል ስነ ጽሁፍ ነው። እውነት እኔ እዚህ ጋር ማይክ አድርጌ ሳነብ እየጠፋብኝ ነው እንጂ እጅግ በጣም ልብ የሚነካ እጅግ በጣም አስተማሪ ታሪክ ነው ማለት ነው እና የአቡ ምክር ይባላል። በጣም ደስ የሚል አእምሮን የሚፈታ እውነት ልባችንን እንዴት እንደሆነ እኛ እየኖርን ያለነው እና በዚህ ስነ ጽሁፍ የምናነበው ታሪክ እጅግ በጣም ይገርማል። የተለያየ ነውና ከህልማችን ጋር ብንኖር በተሰጠንን መክሊቶችን እያመሰገን ከፈጣሪያችን ጋር ተቆራኝተን
እጅጉ በጠበቀ መልኩ በእኛን ኃይል ሳይሆን በእግዚአብሔር ኃይል ተማምነን የምንፈልገውን ነገር የምንሻውን ሁሉ ይሰጠናል። እውነት ከልባችን ካመንበት ማለት ነው። ነገር ግን እኛ ንፉጎች ነን፣ በእግዚአብሔር አናምንም። አንዳንዴ ዝም ብለን እኛ በኃይል የሚሆን ነገር ይመስለናል። እና ቤተሰቦች እግዚአብሔርን የሚጠጋ ሰው መቼም ቢሆን አይወድቅምና ለህልሙም ይኖራል። እውነት ለዘች ከንቱ ዓለም ብለን ስንት ነገሮች እናደርጋለን። ነገር ግን ለነፍሳችንም ብዙ ነገር እናተርፋለን። እና ውድ ቤተሰቦቼ የዛሬ ቪዲዮ እጅግ በጣም አስተማሪ እንደሆነ ባለሙሉ ተስፋ ነኝ፣ እንደምትማሩበት ማለት ነው። እና በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሁኑልኝ፣ ሰላማችሁ ይብዛልኝ። እወዳችኋለሁ። ሀገራችንን ፍጹም ሰላም ያድርግልን። ባይ ባይ እላለሁ ማለት ነው። ቴንኪዩ። ላይክ ሰብስክራይብ ግን እንዳትረሱ ማለት ነው።